ይሄው ምንድነው እንግዲህ ያው ርጉዝ ነች ተብያለሁኝ። እናት የምታቅል ሰው እንደዚህ አይ ዶንት ኖ ምን ያስባ እንደሆነ አላውቅም። ራቁት ሸኝ ፎቶ ሌላ ሰው አሳልፋችሁ አትስጡ። ከሰጣችሁም የምታምኑ ሰው መሆን አለበት። እንዴ ምንድን ነው የምታወሩ? ሌሎች ሴቶች ወጥተው አይሰሩም እንዴ ውጭ? ወጡ እንደዚህ መናገር አያስፈልግም ነበር። ሰላም ጋይሶች፣ ዛሬ አዲስ እና የሚገራርም ቪዲዮ ይዤላችሁ መጥቻለሁ። ቆዩ። በዛውም ሰብስክራይብ ያደርጋችሁ ይሄን ቪዲዮ ኮብኩት። ሟች ከመሞቱ በፊት ጸጥታ። አሁን እዚህ ጌማችን የወት ታሪክ ላነብላችሁ ነው። ሟች ከመሞቱ በፊት ጨዋ ያሳደጋቸው፣ ለሚስታቸው ታማኝ፣ አንገት ደፊ፣ ከሚስታቸው ውጪ ሌላ ሴት ቀና ብለው የማያዩ ረቂት አራውታል። አሁን እዛ ጋር ታጠፈ እስቲ እናቴ ትሙት ነበሩ። እናም አንደኛ ተመችቶኛል። ላይክ አድርጌዋለሁ። አሪፍ ነው። የወጡ ሰውዬ ነው ማጋር ስጋር የተነሳውስ ዋንቱርሲ አምባቢ ነው። ምን ትናስባል ዝሩሩ ምን አስባለው? ኦ ማይ ጋድ አስነሳ ማለት ነው። አሪፍ ነው። ጀነሬተር ሆኖታል ማለት ነው። እንደዛ ማረክ አሪፍ ነው። ተመችቶኛል። ወደ ቀጣይ ቪዲዮ እንሂድ። አስጠበቅኩ አይደለ ወይ? አጠበቅኩ ሆይ ተው እባክህ። ለማንኛውም አምሮብሃል በጣም። ከአይን ያውጣ ከአይን ያውጣህ። አንቺ ልጅ ግን እየተናናቅን ነው። ለማንኛውም ነይ መኪና ውስጥ ግቢ። ምን ትላለች እቺ? እና ሳመኛ ጥጋበኛ ሳመኛ አመመኝ። አንተ እኔ የምልህ ነገር ምንም አይሰማህም እንዴ? ምን ትላለች እቺ ደንቆሮ? አንደኛ ተመችቶኛል። ሼሞ አንደኛ ትላለህ። ተመቸኝ ግን በቃ እንደዚህ ያልክ ማዛግ ነው። በቃ አሪፍ ነው። ያበደ ነው። በቃ እንደዚህ ሰው ሲያስቸግር የለዋወቅ ብቻ ቃሉ ቃት ማለት ነው። ማሳበብ ነው። አሪፍ ነው። ተመችቶኛል። ወድጄዋለሁ። ለምን እንዳልጋችሁ አንደኛ ከሀሳብ አንደኛ፣ ሁለተኛ ደግሞ የጀለስ አለባበስ ሁኔታው ኮፍያዋል፣ አክሰንቱ ራሱ ልክ እንደ ሽማግሌ በቃ ያረጁ ሽማግሌዎች በ80 በ90 ዓመታቸው እንደሚሉት እሱ እንደዛ ነው። ተመቸ። ወደ ቀጣይ ቪዲዮ እንሂድ። ሰላም ነው። እንዴት ነው? ምን ልታዘዝ? ምን ታመጭልኛለሽ መሰለሽ? ይቅርታ ጋር ግን ስምሽ ማን ነው? ስሜ እዚህ ጋር ኢቫና። የዚህኛውስ? ረጀለስ ሪሞት አረገ ጓዝ ተክፍ ያርቆ ወይ ለዝግዝ ወደ አላወኩ ይዋላ ታጅስክ መስሎት እኮ ነው። በቃ የሆነ ወይ አሪፍ ነው። ተመችቶኛል። ተገቢ ነው። ተገቢ አይደለም። ጥላላ። ወደ ቀጣይ ቪዲዮ እንሂድ። አየሽ እንደዚህ መጠንከር አለበት። እስኪ አንቺ እስቲ ደረቴ ጥንካሬ ቸስታ እስቲ አንቺ ደግሞ አጅሬው ምን ልታደርጋት ነው? ላልባት ታስቀኛና ተብሏል። ሰው ይህ ሰው ከጤነኛ ያለው ጥላላ ካላማት በኋላ ሊጠጣው ነው ወተቱ ትላላ። አሪፍ ነው። ተመችቶኛል። ፈን አርጉቶኛል። ወድጄዋለሁ። ወደ ቀጣይ ቪዲዮ እንሂድ። የትም ስታመነዝር ይኸው እንደዚህ ታመቀረልኝ። ማሳጅ ቤት ለማሳጅ ቤት ስትሄድ አባዬ እኔ አመንዝር የምን መመንዘር ነው አባዬ? ዝም በል ደግሞ ታወራለህ። ልታስረዳኝ ተሞ ለዶክተሯ ይኸው ስንገባ እውነቱን ሀቅ አቋን ነው የምትናገራት። እሺ ና ግባ። ምን ሆነክ ነው ዶክተር? እዚህ እንትናችን ስር እንትናት በላት በስነ ስርዓት ተናገር አባዬ። እሺ እዚህ እንትናችን ስር ሁለት ኳስ አለ አይደለ?
አንዱ ተነፈሰ። ምንም ችግር የለም። እስኪ ያውጣው። አባዬ አንተን እንኳን አይደለም አባዬ እኔ ነኝ ማውጣው። አንተ ምን አገባ? ምን ሆነ ነው ሰው አትወስወስ። ማቋ አንተ ነው የምታውቀው። ይኸው ዶክተርዬ ዘርጋው እስኪ። ኳስ ነው እኮ ያለሽ። ኳሱ ተንብሷል ነው ያለሽ። ዘርጋ ተጣቃኙ ነው። ኧረ ሰው ጨምሯል። ቀልድ ከብሬ ነው ሐኪሙ ጨምራለች ትላላ። ፋዘሯስ የፋዘሩ ነገር ነው ያልገባኝ። እሱን ያወጣ ከሱ ላይ ተጨምርጣል ልትሞላለሱ ግርም ያለኝ ይሄ ነው። ግን ተያበች ተጫወተችዋል። ቀላችሁ ግን አይጠገብም። ወደ ቀጣይ ቪዲዮ እንሂድ። በስማም እዚህ ማዶ አንድ ነብር፣ እዛ ማዶ አንድ ነብር፣ የዚህ ጌታ ሊሰጠኝ ነው ብር። በጣም የእውነት አንቺ ማነሽ? አረጋሽ አምጡ እንጂ ይኸው ልጆቼ ይኸው የእውነት ይኸው በቃ እቺን ቀኑን ሙሉ ዋሉበት። እዚህ ላይ አድርገው እንደዚህ አሉሉ ወርውሩበት። ፌዴሬሽን ጋሼ ረስቼው የዘመኑ ልጆች ደግሞ ለካ ለአንድ ሰው ስነ ስርዓት ይኸው በቃ ጋሻ ሁለት ሰው አይበቃም። ጋሻ ጦር ለምን አለ? ምንድነው? እኛ እኮ አድዋር መሽመት አላለም። እኛ ምንድነው ብር ስጡና ያለው ከሌሎት ካሽ ምንድነው ደግሞ አንተ በስማ ያንተ ፊት ነው ይመስለው እኮ ሳፊድ የሚያከክታ ምን አልቀረም እንደ ድሮ ጦር መሳሪያ እኮ ነው ጋሼ። ምንድነው አምጣ ከብረሽ ታውጣ ወይ ቆሻሻ ይድስንቂ ከዚህ በትራንስፈርም ካሉት እኮ ይቻላል። ከዚህ በቃ የዛ ጀለሱ ነገር አቀጠቀጠው እኮ ኦ ማይ ጋድ ምን እያደረገ ነው? ለይኩ አንድ ሰላም አልቻልኩ። ኦ ማይ ጋድ ጀለስ ነው የሰጠው አሪፍ ነው። እንኳን ሰጣችሁ ለነሱ ያስፈልጋቸው ነው ዳቦ አላ ለሁለት ይካፈሉት። አሪፍ ነው በቃ እንኳን ዳቦ ሰጣችሁ። ያንቺን ካየው ጀምሮ በቃ እንቅልፍ ነው ተኛት አልቻልኩ። እኔ ለኔ ወንድሜ ምን የሰራሽው? ሲያሳዝናንች ሰጩም ዳሪያም ያስቀምሻል። ከመቼ ወደ ለማኝ ነገር ማረጉ ግርም ኦ ማይ ጋድ በሰከንድ ሽርፍራፍ ውስጥ ነው እንደዚህ ጥለው አይሆን አይደለ እንደሰጠኝ ወደ ላይ ነው ወደ አሪፍ ነው። ተመቸው ወድጄዋለሁ። ወደ ቀጣይ ቪዲዮ እንሂድ። ደስተዋላችሁ ነው ግን ኢሞሽናል አይታችሁታል። በጣም አሜዚንግ ነው። በጣም ወድጄዋለሁ። ተመቻለሁ። ስሜት ስትቆሳጠር ሌላ ነገር ይመስለው ጀስት ብታጋጫ ደስ ይላል ነበር ግን ያው ቀለጻን ስለ ያዘችው። ወደ ቀጣይ ቪዲዮ እንሄዳለን። ስርዓት ያለው ዳንስ ደንስ ምን ያገባ ደንስ የምር ደስ ነው የሚለው ልታደንቀኝ ይገባል። እሺ ታኩር በዚህ ሁሉ ሰው ፊት ቃል እገባልሃለሁ። አዲስ አበባ ስመጣ ትልቁን ስፒከር እገዛልሃለሁ። መንሱር እናቴ ትሙት አንቺ መንሱር ፓርትቱ ጋይቶች 16 ሰው ነው። በእናታችሁ ጋይስ አሁን ካልሞላልን በቃ ምንም ተስፋ የለንም። አንዳንድ ፍሎር እኔ ጋር ስቲቭ ጋር የተጎዳ ተሽጣት ወይ በጣም የተመታ ቪዲዮ ነው። እኔ ምንም ፈን ሊያደርገኝ አልቻለም። ሁሌ ግን አራቱ አንድ ላይ ናቸው። በቃ የማይለያዩ እንትን ናቸው። በቃ ምን ልበላችሁ አሪፍ ነው ግን አሪፍ ነው አሪፍ ነው። ወደ ቀጣይ ቪዲዮ እንሄዳለን። ምናምን መቅረጽ ጀመርኩኝ። ራቁትሽን
ቀርጬ ስልኬ ላይ ነበረ። አንድ በተረገመ ቀን ስልኬን ተሰርቄ ያው ከ5 ወር በኋላ ነው እንደዚህ የተፈጠረው። ስሙት እኮ ሳሩ ምናምን እንዴ እንገናኛ ምናምን የሚልም ሰው አለ፣ የሚያስፈራራም ሰው አለ። ኧረ ለእናትሽ ነው ወስጪ ለአባትሽ ነው ማሳይብሽ ተገናኝተን ካላሳለፍን የሚልም ሰው አለ። በምን አይነት መንገድ እንደሚያይህም ሰው ምን አይነት ነገር ጀምረሻልም የሚል ሰው አለ። እና አርግሺ በዚህ ላይ ተክጃለሁ። በዚህ ላይ ደግሞ ይሄ አለ። በጣም ነበር ጭንቀት ውስጥ ነበርኩ። ስልኬን አጠፋፍቼ ምንም በቃ ፊሊንጉ ሁሌም አዲስ ነው። ያማየው ሲልክ አዲስ ስሜት ነው። አሁን ተረጋግቼ ትንሽ 1 ሳምንት ተረጋጋው ሲል እንደገና ሌላ ሰው አየሁሽ እኮ ብሎ ይመጣል። በፌስቡክ ይልክልኛል። ፈጣሪስ እንዲህ እያለ ራሱ የልጄ አባት ጋር ደረሰ። የሱ ጓደኛ አይቶት ለሱ ላከለት። ጭራሽም እሱ በክህደት ላይ ነው ያለው። እችንም አገኘ። በቃ ከእንዳንቺ አይነት ሴት ጋር እንዴት ነው ለቤተሰብሽ ማስተዋወቅሽ ምናምን አለ። ኦሬዲ እኔ 5 ወር ምናምን ሆኛለሁ። ምንም አልወረድኩም። ወደኋላም ወደፊትም የምመለስበት ነገር የለም። ፕላስ ደግሞ ለገብርኤል ሰጥቻለሁ እንጂ እግዚአብሔር ያውቃል ብያለሁ። እና በቃ ለመበርታት ነው ያሰብኩት። ያለኝ አማራጭ መበርታት ብቻ ነው። ያው እንደሰማችሁት እንደዚህ አይነት ነገር ላይ ትንሽ ጥንቃቄ ብታደርጉ በጣም ይመረጣል ማለት ነው። የራሳችሁን ፎቶ ሌላ ሰው አሳልፋችሁ አትስጡ። ከሰጣችሁም የምታምኑት ሰው መሆን አለበት። ግን እንደዚህ ስታደርጉ ፕራይቬሲ ፓስወርድ ምናምን ነገር ብትጠቀሙ አሪፍ ነው። ምክንያቱም እሷ በራሷ እንትን ነው እንደዚህ ለዚህ ደረጃ የበቃችሁ ማለት። ስለዚህ እናንተም ከዛ ተምራችሁ እንደዚህ አይነት ነገር ለሰው ፐብሊክ አይወጣም። ስለዚህ በተቻላችሁ መጠን የግላችሁ ነገር ፕራይቬሲ አድርጉ፣ ለማንም አትስጡ። ይሄ ነገር በጣም ከባድ ነው። በማህበረሰቡ በራሷ ላይ የሚያመጣው ነገር በጣም ከባድ ነው እንዳያችሁ ከሆነ ማለት ነው። ስለዚህ በተቻላችሁ መጠን የግላችሁ ነገር ወይም እነዚህ ፕራይቬሲ እንደዚህ ወጣ ያሉ ነገሮችን በፕራይቬሲ መልክ ተጠቀሙ። ለማንም አታሳዩ። እናንተ ያሳያችሁ ጓደኛን ሌላ ጓደኛ አለውና የምታምኑ ሰው እንኳን ቢሆን ማሳየት የለባችሁም። የኔ ሀሳብ ማለት። ስለዚህ በተቻላችሁ መጠን ፕራይቬሲ አድርጉ ፎቶችሁን። ማንኛውም ነገር ፕራይቬሲ ለማንም አታሳዩ። ምክንያቱም እናንተ ያመናችሁ ሰው ሊያወራባችሁ ይችላል ሌላ ሰው ጋር ሄዶ ማለት። ስለዚህ በተቻላችሁ መጠን ፕራይቬሲ ማድረጋችሁ አትርሱ። ዛሬ ሲኖር አንድ ሴት ልጅ ማሟላት ያለባትን ነገር ሳታሟላ ነው እየኖርኩ የነበረው። ገባችሁ? እኔም ተበድያለሁ ብዬ ማውራት እችላለሁ። እኔ እንደ ሌሎች ሴት ለምን ወጥቼ እሰራለሁ ትላለች። እንዴ ምንድን ነው የምታወሪው? ሌሎች ሴቶች ወጥተው አይሰሩም እንዴ ውጭ? በእንደዚህ ነገር በጣም እንከራከር ነበር፣ የምንጣለው። ቤት ውስጥ ማሟላት ያለባትን ነገር አታሟላም ነበር። ተነስታ ቁርስ ማቅረብ ካለባት አታቀርብም። ምሳ ማቅረብ ካለባት አታቀርብም። ምሳ መስራት ካለባት አትሰራም። ገባችሁ? ብዙ ነገር እየተናገርኩ እንዴት ነው አንድ ወንድ ልጅ ተነስተሽ ስሪ የሚለው ሴትን ንገሩኝ። ሴት ልጅ እንደዛ እስከትባል የምጠብቅ ከሆነ ከባድ ነው። ገባችሁ? መናናቅ ይመጣል። ሁሌ ማቹርድ እያለች ልጇን ታወራለች። ማቹርድ እንደዚህ ነው። ስለ ጂጂ አላወራም። ባልና ሚስት ናቸው፣ ተጣልተዋል። ግን እንደዚህ ይፋ ወጥቶ እንደዚህ መናገር አያስፈልግም ነበር። ያው በተቻለ መጠን እነዚህ ነገሮች ይፋ ባይወጡ አሪፍ ነው። ምክንያቱም ለሱም እንደ ታሪክ ነው ተቀርጾ ስለሚቀመጥ ይሄ ነገር በጣም ይደብራል ማለት ነው። ስለዚህ የግላችሁ ነገር የሆነ ነገር ይፋ ባይወጣ አሪፍ ነው፣ መልካም ነው። ለሱም አይሆንም። ተጣርቆ እንኳን ቢሆን ወደፊት ይህን ቪዲዮ ሲያዩ የሆነ ነገር ይመጣባቸዋል ማለት። ስለዚህ በተቻላችሁ መጠን እንደዚህ አይነት ነገሮች ለሰው ይፋ ባታወጡ። ምክንያቱም ይሄ ነገር ሰላም እንኳን ብትሆኑ ቆይቶ ራሱ ሊመጣባችሁ ይችላል፣ ሊያጣላችሁ ይችላል። ስታዩት ማለት ነው። ይህን ቪዲዮ ስታዩት እንደዚህ ተባብለን ነበር እኮ ምናምን። ስለዚህ እንደዚህ አይነት ነገሮች ለይፋ
ባታወጡት አሪፍ ነው፣ እንደ ምክር እንደ ሀሳብ ማለት ነው። አሁን ደግሞ እሷ ያለችውን ደግሞ እንሰማለን ማለት ነው። አብራችሁ ካልሲ እየሰበሰብኩ ያንተንም ሽንት የምትሸናኑት እንዳለ እየጠራረኩ ለሳምንት የሚሆን ሽንኩርት ከታተፍ ያዘጋጅቼ እንዳይቸግር እያስቀመጥኩ ሱሱ ነገር ላንተ ምንም አይታየህም ነበር። አንተ የሚታየ ምንድነው? ሳምሪ ከስራ መታኩ ካልግታለች አላደረገችም የሚለው ነገር ነበር የሚታየ ማለት ነው። ሰው ያሉን ነገር አድርጌ ካልጠቀመኝ ለራሴ ካልተጠቀምኩበት ወይ ደግሞ ከጎዳኝ የኔ ትርፉ ምንድነው? የኔ ጥቅሙ ምንድነው? ገባ አይደለ? ለኔስ የሚያስበው ማን ነው? ላይክ ሳምሪ ምን ያስፈልጋታል? ሳምሪ ምን አይነት ጭንቀት አለባት ውስጧ? ያንን ነገር ለመቅረፍ እኔ ምን ማድረግ አለብኝ ብሎ የሚያስበው ማን ነው? ማንም የለም። አሳቢው እኔ ነኝ፣ የማደርገው እኔ ነኝ፣ ነገሮች እንዲሳኩ የምጥረው እኔ ነኝ። ይከብዳል፣ የሆነታት ላይ ይከብዳል፣ በጣም ነው የሚከብደው። እኔ ከሁሉ ነገር በቃ ራሴን የሚያስጠላኝ ምንድነው? ማስመሰል አልችልም። እንደዚህ ቪዲዮ ላይ ወጥቼ ምናምን ነገር ተመልካቾች ደስ እንዲላቸው ወይ አሪፍ ኮሜንት እንዳገኝ አላስመስልም። ዛሬ ደብሮኝ ቪዲዮ ከሰራው እናንተም ደብሮኝ ነው የምታዩት። በቃ ዳስት ይሄ ላይፌ ነው፣ ማየት አለባቸው። አለቀ። እኔ ትዳሬ ላይ በጣም ብዙ ኮምፕሊመንት እያደረግኩ እየመጣው ጀመር ማለት ነው። አሁን እንደሰማችሁት ነው። እሷ ምግብ አልሰራም ምናምን ነው የምትለው። እነዛ ከሆነ እኮ ቀላሉ ሰራተኛ ነው የምጠለው እኮ እንደሱ። እንደዚህ አንቺ ቢዚ የምትሆኝ ከሆነ እሱ ሰራተኛ መቅጠር ምናምን ቀላል ነገር ይመስለኛል። ብቻ ይፋ እንደዚህ አይነት ነገር ይፋ አታውጡ። ልጆቻችሁ ሊያዩት ይችላሉ አርገው ያኔ እነሱ ላይ የሚፈጠረው ነገር ተጽዕኖ አስቡትና ባካችሁ እንደዚህ አይነት ነገር ይፋ አታውጡ፣ በራሳችሁ ያዙት። ምክንያቱም ሰው ገብቶ በእናንተ ውድ ሊፈተፍት አይገባም። ስለዚህ በተቻላችሁ መጠን እንደዚህ አይነት ነገር ፕራይቬሲ አድርጉ። ወደ ቀጣይ ቪዲዮ እንሄዳለን። ውዶች ያልጠበቅኩት ያላሰብኩት ነገር ተከስቷል። ይኸው ምንድነው እንግዲህ ያው እርጉዝ ነች ተብያለሁኝ። 4ኛ ወሬ ነው። በጣም ሾክኛለሁ፣ ደንግጫለሁ። እንግዲህ ያው ትክክል ነው ካለ ወንድ አይረገዝም። እንግዲህ ያው ተረግዟል። እንግዲህ ያው የአንድ ቀን ስህተት የዘላለም ጸጸት ይባላል አይደል? ስለዚህ አርግዣለሁ። እኔ ወላድ ነኝ እንደምታውቁት። እንግዲህ በስተልጅና እንግዲህ ለምን እንደሰጠኝ ልጅ እግዚአብሔር ያውቃል። እንግዲህ ምናልባት ለበጎ ሊሆን ይችላል። ስለዚህ ያው አላስወርድም አልኳቸው። እነሱም ደስ አላቸው። እንደውም ይሄ ታሪካዊ ነገር ነው ምናምን አሉ። በቃ ለወልደው ነው ልጁን ማለት ነው። ስለዚህ ያው የወሬ ስልቾች እንግዲህ ሸር ኮሜንት አለ አይደለ? የምትወዱ ጥብስ ወሬ ጥብስ ቀርቦላቸዋል። እንደዛ ካላሉ እኮ የለም እውቅና የለም እኮ መታወቅ የለም እኮ። እናት የምታቅል ሰው እንደዚህ አይዶን ነው ምን ያስባ እንደሆነ አላውቅም። መጨረሻ ለእውቅና ይሆን እንጃ፣ እውነት ሊሆን ይችላል። እኔ መረጃ የለኝም እስካሁን ድረስ። ግን ከወለደች እንኳን ደስ ያለሽ። ምንም ነገር የለም። ከሰጣ አይዶን ግን ነው ተረዳችሁ ያለን አይዶን ነው። ስለዚህ ያው ከባድ ነው። ብቻ አይዶን ነው። እንዴት እንለፈው ወደ ቀጣይ ቪዲዮ እንሂድ። ሰላም እንዴት ነሽ? አንቺም ጠይመሽ እኔም ጠይመኝ። ለምን ቆንጆ ጠይም ልጅ ነው። ቆንጆ ነሽ። በጣም የሚያምር ከለር አለሽ። ሞዴል ነሽ እና ለምን አትጀምሪኝ ሞዴል? አዎ የት ነው ሰሪ? የት እና ታስመዘግኛለሽ? እና ስልክ ዋው ተነበት ጨርሰው በቃ እንዳለ ያዙት። አሪፍ ነው። ታችቶኛል የሆነ እኔ እኮ ግራ የገባኝ ትንሽ እንኳን ትናንትንም የሆነ ለማጣራት ምንድን ነው ማን ነው ምናምን የሚለውን ነገር ጭንቅላቷ ጭራሽ አልመጣም። እንዳየዋ ከሆነ ማለት ነው። ለምን ሰጠህ ለምን ነው ትምለ ምናምን የሆነ በቃ አለ ድሮ ባህላችን አለ እንደዚህ መግደርደር ምናምን ነገር እሱ ነገር አላየሁባትም። ጀርስ ጠፍቷል መሰለኝ። አይዶን አላውቅም። እንደዚህ ነገር ድሮ ነበር በቃ እንደዚህ ምናምን በቃ አላ ሲጠየቁ እንደዚህ ምናምን። አሁን ግን የለም በቃ ጀስ ፍሬ ኦ ማይ ጋድ ምናምን ተመችቶ ወደ ቀጣይ ቪዲዮ እንሂድ። 600,000 ድርሃም ነው ከነቀለበቱ። ማዘዝ የምትፈልጉ የሚገኘው ጎልድ ሃውስ ብራንች ነው፣ ማዘዝ ትችላላችሁ። በጣም ነው የሚያምረው። የወርቅ ቀሚስ ለብሳ ምትወጣ መቼም ይህን ልብስ ለብሳ ውጭ አትወጣም። እርግጠኛ ሆኜ የምነግራችሁ ይህን ልብስ ለብሳ ውጭ አትወጣም።
እሷን አስቀምጣ። ኦ ማይ ጋድ ግን ከባድ ነው ዲዛይነሩ አንደኛ እጅግ ከዛ ቆጠብ ብያረጋ ወደ ራሱ አውቃለሁ ድቦስ ብያረጋ አሪፍ ግን እዚህ ሀገር አይደለ አይመስለኝም። አይደል ነው ወይ ውጭ ሀገር ምናምን እንጂ እዚህ ሀገር አለቀላት። ግን አሪፍ ነው ተመችቶኛል፣ ወድጄዋለሁ። የዛሬ ቪዲዮ ይሄንን ይመስላል። ከወደዳችሁና ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ይመቻችሁ። ፒስ